ጤና ይስጥልኝ። ዛሬ የምንነጋገረው ልባችንን ስብር ስላደረገውና ለትከሻችን ደግሞ ክብድ ስላለው የጋራ ህመማችን ነው። በሀገራችን በአሁኑ ወቅት የሚታዩት አለመረጋጋቶች፣ ጥቃቶች፣ ግጭትና ጦርነቶች እንዲሁም መሽቶ በነጋ ቁጥር የሚጨምረው የኑሮ ውድነት ሁላችንንም እየፈተነን ይገኛል። ብዙዎቻችን ጠዋት ስንነሳ በደስታ ሳይሆን ዛሬ ደግሞ ምን እሰማ ይሆን፣ ምን አጋጥሞ ይሆን በሚል ስጋት ሆኗል። ማታ ስንተኛም የነገ ኑሮዬ፣ የልጆቼ ነገርስ እንዴት ይሆን የሚሆነው የሚል ጭንቀት ትራስ ይሆነናል። አፍ አውጥተን አንናገረው ይሆናል እንጂ ይህ የውስጥ ሰላም ማጣት፣ የእንቅልፍ መቆራረጥ፣ ቶሎ መበሳጨትና የተስፋ መቁረጥ ስሜት በብዙዎቻችን ቤት ውስጥ ያለ እውነታ ሆኗል። ሆኖም ግን አንድ ነገር መገንዘብ ተገቢ ነው። የሰዎች በዚህ ሁኔታ ውስጥ ማለፋቸው፣ ማልቀሳቸው ወይም መጨናነቃቸው የነሱ ድክመት አይደለም። እንዲህ ያሉ ሰዎች ደካማ አይደሉም። የሚሰሙን እንግዳ የሆኑ ስሜቶች አእምሯችን ለገጠመው ከባድ ማዕበል ተፈጥሯዊ ምላሽ እየሰጠን በመሆኑ ነው። ዛሬ በዚህ ማዕበል ውስጥ ሆነን እንዴት ጨርሰን ሳንወድቅ አቅጣጫ ሳንስትና የአእምሮ ጤናችን ሳይታወክ ይህንን ወቅት ማለፍ እንድንችል የሚረዱ ተግባራዊ መንገዶችን እንዳስሳለን። እስከ ዝግጅቱ መጨረሻ አብራችሁን ቆዩ። ወደ መፍትሄው ከመሄዳችን በፊት የአእምሮ ጤና ስንል ምን ማለታችን እንደሆነ ባጭሩ እንበይን። ቁጥራቸው ጥቂት ያልሆኑ ሰዎች ስለ አእምሮ ጤና ያላቸው አተያይ የተዛባ ነው። አንድ ሰው የአእምሮ ጤና ችግር ገጠመው የሚባለው ሙሉ በሙሉ አእምሮውን ስቶ ጎዳና ላይ ሲወጣ ብቻ ይመስላቸዋል። ይህ ግን ትልቅ ስህተት ነው። የአእምሮ ጤና ማለት የማሰብ፣ ስሜት የመሰማት፣ ውሳኔ የመስጠትና የህይወት ውጣ ውረዶችን የመቋቋም አቅማችን ማለት ነው። ልክ አካላችን በቫይረስ እንደሚጠቃ ሁሉ አእምሯችንም በከባድ የኑሮ ጫና ይዝላል፣ በፍርሃትም ይቆስላል። አሁን ባለው ተጨባጭ ሁኔታ የብዙ ሰዎች አእምሮ ራስን የማዳን የተጠንቀቅ ጊዜ ሰርቫይቫል ሞድ ውስጥ ነው የሚገኘው። ይህ ሲሆን ደግሞ ሰውነታችን የጭንቀት ሆርሞኖችን በብዛት ያመነጫል። ይህም ትኩረት ማጣትን፣ ቶሎ መበሳጨትን፣ አለመረጋጋትንና ሁሉንም ነገር ጨለማ አድርጎ ማየትን ያስከትላል። ታዲያ ይህንን የውስጥ የአደጋ ጊዜ አዋጅ እንዴት እናስቁመው? በችግር ላይ ችግር ከመጨመር ራሳችንን እንዴት እንጠብቅ? ይህንን አስቸጋሪ ጊዜ አእምሯችን ሳይጎዳ ለማለፍ ልንወስዳቸው የሚገቡ ቁልፍ ስልቶችን ከማብራሪያ ጋር እናካፍላችሁ። የመጀመሪያው ስልት የቁጥጥር ክበብን መለየት ነው። በሳይኮሎጂ ውስጥ ጤናን በመጠበቅ ረገድ ትልቅ ስኬታማነት ያለው አንድ ህግ አለ። እሱም እኛ ልንቆጣጠረው የምንችለው ነገር እና ከኛ ቁጥጥር ውጭ የሆነ ነገር ብለን ህይወታችንን በሁለት መክፈል ነው። ከኛ ቁጥጥር ውጭ የሆኑት የዓለም ወይም የአገሪቱ የፖሊሲና የኢኮኖሚ ሁኔታ፣ የእቃ ዋጋ በገበያ ላይ መጨመሩ፣ የሌሎች ሰዎች ውሳኔና ፖለቲካው ናቸው። በእነዚህ ነገሮች ላይ ሌሊትና ቀን ብናስብ፣ ብንቆጭና ብንናደድ የምንቀይረው ነገር እምብዛም ነው ከራሳችን ጤና መታወክ በስተቀር። ለዚህም ነው በእኛ ቁጥጥር ስር ያሉት ሁኔታዎች ላይ ማተኮር መጀመር ያለብን። እኛ መቆጣጠር የምንችለው ዛሬ ለሰዎች የምንሰጠውን ፍቅር፣ ለራሳችን የምናሳየውን ርህራሄ፣ ለምንናገራቸው ቃላትና ለድርጊቶቻችን የምንወስደውን ጥንቃቄ ነው። ስለዚህ ሰዎች ጉልበታቸውን ከነሱ ቁጥጥር ውጭ በሆነና መለወጥ በማይችሉት ነገር ላይ ባያባክኑት ይበጃል። ይልቁንስ በቁጥጥራቸው ስር ባለ ትንሽ ነገር ላይ ሊያተኩሩ የተገባ ነው። ይህ የሳይኮሎጂ ምስጢር የገባቸው ጠቢባን በታንኳዬ በጥንቃቄ ቀዝፋለሁ እንጂ ትልቁን ማዕበል ለማስቆምስ አልደክምም ይላሉ። የአእምሮ ጤናችንን ለመጠበቅ የሚረዳን ሁለተኛው ስልት የማህበራዊ ሚዲያና የመረጃ አጠቃቀምን መገደብ ነው። በአሁኑ ጊዜ አእምሯችን ከሚቆስልባቸው ዋና ዋና መንገዶች አንዱ የማህበራዊ ሚዲያ አጠቃቀማችን ነው። ስልካችንን በከፈትን ቁጥር የምናየው የሞት፣ የግርግር፣ የጦርነትና የዋጋ ንረት ዜናዎችን ከሆነ ከራረመ። አእምሯችን እነዚህን መጥፎ ዜናዎች ሁልጊዜ ሲመገብ የዓለምን አደገኛነት በከፋ ሁኔታ ይመዘግብና መሸሸጊያም የለም የሚል ድምዳሜ ላይ ይደርሳል። ይህ ደግሞ ለከፍተኛ ድባቴ ይዳርጋል። ለዚህም ነው ሰዎች የስክሪን ታይማቸውን እንዲቀንሱ ባለሙያዎች የሚወተውቱት። ሰዎች በተለይ ማለዳ ከእንቅልፍ እንደነቁና ማታ ሊተኙ ሲሉ በተቻለ መጠን እንደ ስልክና ኮምፒውተር ካሉ የኤሌክትሮኒክስ መሳሪያዎች እንዲርቁ ይመከራል። ምክንያቱ ደግሞ በጠዋት የሚያዩት መጥፎ ዜና ቀናቸውን ሙሉ ያበላሸዋል፣ ማታ ደግሞ የሚያዩት እንቅልፍ ይነሳቸዋልና ነው። በሶስተኛነት የምናገኘው የመፍትሄ አማራጭ ስሜትን ከተገቢው በላይ አለማፈን የሚል ነው። እኛ ኢትዮጵያውያን በተለይ የሚገጥሙንን ፈተናዎች አፍነን መያዝ እንመርጣለን። በእርግጥ ይህንን የምናደርገው ፈልገን ሳይሆን የውስጣችንን የተነፈስንላቸው ሰዎች ያንን እንደ ድክመት ተጠቅመው የበለጠ እንዳይጎዱን በማሰብ እንደሆነ የታመነ ነው። ሆኖም የታመቀ ስሜት ደግሞ አንድ ቀን ይፈነዳል። በአንጻሩ የሚሰማንን ስጋትና ፍርሃት ለምናምነው ጓደኛ፣ ለትዳር አጋር፣ ለቤተሰብ ወይም ለሃይማኖት አባት ማካፈል ትልቅ እፎይታን ይሰጣል። ማልቀስና ማዘንም ቢሆኑ የድክመት ምልክቶች ሳይሆኑ ሰው የመሆናችን መገለጫዎች የሆኑ ስሜቶች ናቸው። ይህ ስሜትን የማፈን ጫና በተለይ ወንዶች ላይ የበረታ ነው።
በማህበረሰባችን ወንድ አያለቅስም፣ ችግርህን ቻለው እንጂ ለሰው አትናገር የሚሉ አመለካከቶች በስፋት አሉ። እውነታው ግን ስሜትን አፍኖ መያዝ ልክ እንፋሎት እንደታመቀበት ማብሰያ ድስት ወይም ፕሬሸር ኩከር ነው። አንድ ቀን ፈንድቶ ለአእምሮና እንደ ደም ግፊት ላሉ አካላዊ ህመሞች ይዳርጋል። ሰዎች ፍርሃታቸውን፣ ስጋታቸውንና ሀዘናቸውን አፍነው እንዳይይዙት ባለሙያዎች ያበረታታሉ። የውስጥን ስጋትና ፍርሃት ለሚያምኑት የቅርብ ጓደኛ፣ ለትዳር አጋር፣ ለቤተሰብ ወይም ለሃይማኖት አባቶች አውጥተው ቢናገሩ የተሻለ እፎይታን ያገኛሉ። እንዲህ እኮ አስፈርቶኛል፣ ተጨንቄያለሁ ማለት ድክመት ሳይሆን የውስጥን ሸክም የማቀለያ ጥበብ ነው። የሚያዳምጣችሁ ሰው ባታገኙ እንኳን የሚሰማችሁን ነገር በማስታወሻ ደብተር ላይ በጽሁፍ ማስፈር አንደኛው መንገድም ነው። ሁሉም እንደ እምነቱ ወደ ፈጣሪ መቅረብ ትዕግስትን፣ እረፍትንና መረጋጋትን የሚሰጠን ትልቁ መንገድ ነው። ቀላል የዕለት ተዕለት ተግባራትን መከወንና መዋቅርን ጠብቆ መቆየት የፈተና ወቅቶችን ለማለፍ የሚረዳን ሌላኛው መፍትሄ ነው። በዙሪያችን ያለው ዓለም በተመሰቃቀለ ቁጥር የውስጥ ህይወታችንም አብሮ የመመሰቃቀል እድሉ ከፍተኛ ነው። ምንም አይታወቅም በሚል ስሜት እንቅልፍ መተኛት ማቆም፣ የራስን አካላዊ ንጽህና አለመጠበቅ፣ ቤትን አለማስተካከልና ምግብ በአግባቡ አለመመገብ ችግርን የበለጠ ያባብሰዋል። እነዚህን የዕለት ተዕለት የኑሮ ሂደቶች መከወን በአንጻሩ ህይወት አቅጣጫዋን እንዳትስት በማድረግ ረገድ ያላቸው ድርሻ እጅግ ከፍተኛ ነው። ሰዎች በዙሪያቸው ያለው ሁኔታ ምንም ያህል የተበላሸ የሆነ ቢመስልም የራሳቸውን የዕለት ተዕለት መዋቅር ላለማዛባት መታተር ይበጃል። በተመሳሳይ ሰዓት ለመተኛትና ለመነሳት መሞከር፣ ከሰዎች ጋር ያለን ቅርርብ ማስቀጠል፣ በተቻለ አቅም ጤናማ ምግብ ለመመገብ ጥረት ማድረግ፣ ልብስንና ቤትን ማጽዳት ይገባል። እነዚህ ትናንሽ የሚመስሉ ነገሮች ለአእምሮ ሁሉም ነገር አልጠፋም፣ አሁንም ህይወት ቀጥላለች የሚል የደህንነት መልእክት ይልካሉ። ሌላውና በጣም አስፈላጊው ነገር መደጋገፍ ነው። በዚህ አስቸጋሪ ጊዜ እርስ በርስ እንጠቃቀም፣ እንረዳዳ። ጎረቤታችን ምን እንደተመገበ፣ እንዴት እንዳደረ እንጠይቅ። የአንድ ሰው ደግነትና ፈገግታ ለአንድ ተስፋ ለቆረጠ ሰው ትልቅ የህይወት ትርጉም ሊሰጠው ይችላል። ነገር ግን እነዚህን ሁሉ አድርገው ጭንቀቱ ካልቀነሰ፣ ሙሉ በሙሉ እንቅልፍ ካጡ፣ ከሰው መለየት ከጀመሩ ወይም ህይወትን ማቆም የሚል ሀሳብ ከመጣባችሁ ወደ አእምሮ ጤና ባለሙያዎች ማለትም ሳይኮሎጂስቶች ወይም ሳይኪያትሪስቶች ዘንድ ለመሄድ አታመንቱ። ልክ ለጥርስ ህመም ወደ ጥርስ ሐኪም እንደምንሄደው ሁሉ ለአእምሮ ህመምም ወደ ባለሙያ መሄድ ፍጹም ነውር አይደለም፣ የንቃትና ራስን የመውደድ ምልክት እንጂ። ታሪካችንን ወደ ኋላ መለስ ብለን ብናየው ኢትዮጵያ ከዚህ የከፉ ብዙ ጨለማዎችን፣ ረሃቦችንና ጦርነቶችን አሳልፋለች። ያ ሁሉ አልፎ ዛሬ ላይ ደርሰናል። አሁንም ያለው ፈተና ጊዜያዊ ነውና ማለፉ አይቀርም። ነገር ግን ማዕበሉ አልፎ ብርሃን ሲመጣ እኛ በአካልም በአእምሮም ጤነኛ ሆነን መገኘት አለብን። ሀገራችንን መልሰን ለመገንባት ጤነኛ አእምሮ ያላቸው ዜጎች ያስፈልጉናል። ስለዚህ ዛሬውኑ ለራሳችሁና ለምትወዱት ሰው የአእምሮ ጤና ቅድሚያ መስጠት የተገባ ነው። የዛሬው ዝግጅታችን ይህንን ይመስል ነበር። ይህ ዝግጅት ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ እና ሼር አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመንካት ቤተሰብ እንድትሆኑ እንጋብዛችኋለን። በሳይኮሎጂ ሙያ ዙሪያ እናንተን ይጠቅማሉ ያልናቸውን ዝግጅቶች ማቅረባችንን እንቀጥላለን። አብራችሁን ስላላችሁ ከልብ እናመሰግናለን። በቀጣይ በሌላ ዝግጅት እስከምንገናኝ ሰላም።